ችግር ይመጣል። እኛ እኮ ማትረፍ ያለብን እኮ መጀመሪያ ራሳችን ነው። እኮ ይኸውልህ አሁን አንድ ሰው ይኸውልህ እከሌ አብሮኝ ተካፍሏል ሲል ማስረጃ ማቅረብ አለበት አይደል? ለመካፈሉ ዛሬ ነው እከሌ አብሮኝ ተካፍሏል የምትሉት። አንደኛ እሱ ቀድሞ ቪዲዮ እኔ ይኸውልህ አሁንም የምነግርህ ነገር አሁንም ማስረጃ ያቀርቡ። እንደዛ ከሆነ ያቀርባሉ፣ ያመጣሉ፣ በቪዲዮ ማለት ነው ያመጣሉ። እናንተ 50 ሺህ ድርሃም ብቻ ነው ያመናችሁት። ቆይ አንዴ መኮንን፣ እናንተ 50 ሺህ ድርሃም ብቻ ነው ያመናችሁት። እነሱ 165 ሺህ ድርሃም ሲሰጣችሁ ማስረጃ ያመጣሉ። ችግር የለው። አንደኛ። ሁለተኛ እኛ ገለልተኛ ወገን ነን። እሱ ነው ማለት አንችልም። እናንተ ደግሞ ብቻችሁን የበላችሁት ብለን እናንተ ላይ በልታችኋል። ግን ያመናችሁት 50 ሺህ ድርሃም ነው። ግን 165 ሺህ ድርሃም ነው ብለን መደምደም አንችልም። ምን እስኪሆን ድረስ ማስረጃ እስኪመጣ ድረስ። ለምን 50 ሺህ ድርሃሙን ብቻ አመናችሁ? 50 ሺህ ድርሃሙንስ ለምን አመናችሁ? ለ16 ሺህ ድርሃም ደግሞ ለ3 ተካፍለነዋል ለምትሉት ደግሞ ለ3 ከተካፈላችሁ 16600 ነው የሚደርሳችሁ። 16600 እንዴት የሰው ህይወት ይቀይራል? እንዴት ከኢማራት ላይ ሰው መንጃ ፍቃድ የተመዘገበ ሰው የሁለቱም የመጨረሻ ጊዜ ኮንቨርሴሽናችን ስክሪን አድርጌ ልክ ከአንድ ወር በላይ ነው ኮንቨርሴሽናችን። በቃ ኢግኖር አድርጌያቸዋለሁ። በአጠቃላይ ቼክ አድርጉ የመጨረሻ ኮንቨርሴሽናችን። ከዛ በተረፈ ከዛ በኋላ አውርተናል የሚሉ ካሉ ያምጡ። ዲሌት ሲደረግ ዲሌት ሜሴጅ የሚላል አይደል? ሲደለተው እነሱ ጋር ይቀመጣሉ። ያን ያምጡና በቃ ከዛ በኋላ እኔ ይፈረድብኝ ከፈለገ ማለት ነው። እኛ ወርደናል፣ አብረን ይዘነው እንውረድ ነው። የኔ ስራ ሚዲያ ላይ ስለሆነ የኔን ስራ ለማበላሸት ቀድሜ ቪዲዮ ስለሰራሁባቸው ነው። ኮንቨርሴሽናችን የመጨረሻ ይሄ ነው። ከዚህ ተጨማሪ አለ የሚሉ ከሆነ ይኸው ችግር የለውም አለውኝ እዚሁ የመጨረሻ ኮንቨርሴሽን ማስረጃ ከመጣ እኔ እከፍላለሁ። ከዛ በኋላ ደግሞ የልጆቹ ይሄ ላይብሪ ካርዱ ገብቷል። ጽሁፉ ስክሮል እያደረኩኝ ለመጨረሻ ጊዜ ፌብራሪ ቆይ ስፖዝ መንደይ ፌብራሪ 9 ፌብራሪ 13 ብሮ አንዶራኑ ለመጨረሻ ጊዜ ቴክስት ያረክላቸው በአካል የተገናኘችሁት ፌብራሪ 13። አሁን ማርች ስንት ነው ዛሬ? ዛሬ ማርች ስንት ነው? ዛሬ ማርች 14። ሶ ኤግዛክትሊ አንድ ወር ሆኗቸዋል። ማን ነው ስምክ? መኮንን። አቤት። ዲሊት የተደረገ ነገር ቢኖር አንተን ፓፒ ብሎ ነው ሴቭ ያደረገ ካደል? ዲሊት የተደረገ ነገር ቢኖር እዚህ ጋር ኖ፣ እሱ መኮንን ነው። መኮንን የሚለው ነው እዚህ ጋር ላይ መኮንን። እሱ ጭራሽ ቆይቷል። ተይው ከፓፒ ጋር እንደውም አንድ ወር ነው። ይሄ ማን ነው ታዲያ? ፓፒ ማን ነው? ሀብታሙ ነው ፓፒ። ኦኬ። ስለዚህ ከመኮንን ጋር ሲያወራ ከኮንቨርሴሽን የታለ እኮ ከመኮንን ጋር ጀምሮ መኮንን የሚላል ፓፒ ይላል። እንትን ዋትስአፕ የሚጠቀምበትን ሁለት ነው የላኩልሽ። ማንኛው ስልክ ላይ ዋትስአፕ እንደሚጠቀም ማለት ነው። ቆይ ልንገርሽ። ከዛ በኋላ ደግሞ ደልቶ እኔ እኮ አሁን ላይቭ ሪከርዶችም ስላሉ ማለት ነው። እኔ ከአንቺ የምፈልገው ነገር ልንገርሽ። የቪዲዮ ማስረጃ ይምጣና እኛ 165,000 ድርሃም ተቀብለን ከሆነ እንከፍላለን። የቪዲዮ ነው ያልኩሽ፣ የቪዲዮ። ከዛ ውጭ ደግሞ የማሜ ቪዲዮ ይምጣና እሱ ከፍላለሁ አይደለ እያለ ያለው እኛ እንከፍላለን። ቆይ ግን እኛ የቪዲዮ እናንተ የምትከፍሉት መኮንን 1 ሰከንድ እናንተ የምትከፍሉት ፓኪስታኒዎቹ 165,000 ድርሃም ሲያስረክቡን ማስረጃ ቪዲዮ ይምጣ። ከመጣ 165,000 ድርሃም እንከፍላለን። ለዚህ ግን ያመነው 50,000 ድርሃም ነው አይደል? እሺ ማሜ ደግሞ እኔ ከነሱ ጋር ስካፈል ያለበት ቪዲዮ ካለ እኔ ደግሞ ሙሉ 165,000 እንከፍላለሁ ነው። አለቀ። ዘጋን እኮ እነሱ ጋር ብር ከተገኘብኝ ብር መቀባበሉ አይደለም። በአካል ራሱ አላገኘኋቸውም። ይሄ ማለት ከአንድ ወር በፊት ነው። ማሜ ለመጨረሻ ጊዜ ከእናንተ ጋር የተገናኘው ፌብራሪ 13 ነው ቴክስቱ እንደሚያሳየው ከሆነ። ስለዚህ አንተ ደግሞ ፌብራሪ 22 ነው ብሩ ልንካፈል ግሪንላንድ ስልኮች ቸካርጊ ደላላ እኮ ነው። 3-4 ስልክ አለው እኮ ሀቡ። ኦኬ እሺ። በየትኛው ቁጥሩ ነው ከአንተ ጋር ያወራ ልትገናኙ የተቀጣጠራችሁት? ከኢትዮጵያ ጀምሮ ሲመጡ የነበረበት ይሄ ቁጥር ነው። ከዚህ ውጪ አንድ ቁጥር የኔ ድምጽ ካገኙ የኔ ቴክስት ካገኙ አሁንም በዚህ የምትቀጣልሽ ይሄ መጨረሻው ስንት ነው የእሱ አሁን የላከልሽ? እሺ የላከልኝ ቁጥር መጨረሻው 79
ኦኬ ሁለት ስልክ አለው ማሜ። ሁለት ስልክ አውቃለሁ የመሐመድ። የመጨረሻውን ቁጥር ንገረኛ። ሁለተኛው አንዱ 79 ነው አውቀዋለሁ። እሺ አንደኛውስ? ሌላኛው ሚስትሽ? ሌላኛው እኮ ሌላም አወጣለሁ እኔ እኮ ስልኬንም እኮ ደልቻለሁ ሀቡ በማስረጃና ከመኮንን ጋር ሌላ ያወራሁበት አንድ ቁጥር ካመጣልኝ ይኸው እኔ እዚሁ ይቀጠለው። አንድ ቁጥር ከሱ ጋር ነው ኮንቨርሴሽን ኖሮኝ አንድ የባለቤቴ ቁጥር አለ። ከባለቤቴ ጋር ካወራ ነው ምናልባት በእኔ ማሜ በዚህ ቁጥር እናወራዋለን የሚሉ እኮ ነው። ከዚህ ሌላ ቁጥር ካመጡ ግን ይኸው እዚሁ ይቀጣለሁ። ያው ከአንድ ወር አምጣና ለመቀጣት ዝግጁ ነው። ኦፍኮርስ እኔ ሲጀመር ነገራቸው ስላልተመቸኝ ከአንድ ወር በፊት ነው ኢግኖር ያደረኳቸው። በአጠቃላይ ሁኔታቸው በቃ ሁሉ በቃ ደስ አይልም። ስላልተመቸክ ለምሳሌ ምን ስላልተመቸክ? ምን አይነት ዱቤ ስላለበት ነው። አንደኛ በጣም ያተገናኘን መጀመሪያ ላይ ዱቤ ስላለበት ከዛ ክሊላ ትፈልጋለህ። ለምሳሌ ልጆች ሰጥቻቸው አሁን ማስረጃ ስለሌለ ነው ዝም ያልኩት እንጂ እዚች ጋር ልጆች ሰጥቻቸው ብር ከልክለውኛል። አሁን ይሄን ኮሚሽን ይሄን ለነሱ ከደሞዝ ነው የሚቆረጠው አይደለ? ብሩ ከደሞዝ ሲሰጣቸው ነው ለኔ የሚሰጠኝ ብር የነበረው ማለት ነው። ያንን ብር ይዘውብኝ ሄደዋል። ማስረጃ የለኝም ብዬ ነው እዚህ ጋር ዝም ያልኩት እንጂ ብር አለኝ እነሱ ጋር። ግን እንደዚህ ነው ማለቱ ማስረጃ ሲኖር ነው። አንቺ ቤት ከማስረጃ ጋር ሁሉም ነገር ስለሆነ ለዛ ነው ዝም ያልኩት። እሱ ችግር የለውም። እኔ ስሜን ማጥራት ነው የምፈልገው፣ ስለ ብሩ አይደለም። ስሜን ብቻ ነው ማጥራት የምፈልገው። እያንዳንዱ የሚያቀርቡት ከስየው ኮንቨርሴሽናችን ለመጨረሻ ጊዜ ያወራ ነው ከአንድ ወር በፊት ነው። ከአንድ ወር በፊት ከመኮንን ጋር የሚባለው ጭራሽ ቆይተናል። ከሱ ጋር አውርቼ አላውቅም። ከፓፒ ጋር ግን ከአንድ ወር በፊት ነው። ሀብታሙ ማለት ነው። ስለዚህ እኛ ወርደናል፣ ይዘነው ተያይዘን ነው። ይሄ ማለት ቀድሜ ቪዲዮ ስለሰራውና ከልጆቹ ጎን ስለቆምኩኝ ብቻ ነው። ከዛ ውጪ አንድም ማስረጃ ያለ ማስረጃ በዚህ በሰለጠነ ዘመን ማንንም መጣል አይችልም። ምንም ነገር ቢሉ ማስረጃ እስካላቀረቡ ድረስ ተቀባይነት አይኖረውም። ኦፍኮርስ እኔ በራሴ ሙሉ ኮንፊደንስ ሆኜ ነው የማወራሽ። እኔ ራሴ አንድ እርግጠኛ ሆኜ ሳወራሽ ደረቴን ነፍቼ እናገራለሁ። አንድም ማስረጃ አያመጡልሽም። አዎ፣ ስለዚህ እኛም ደግሞ ማስረጃ እስኪመጣ ድረስ ደግሞ ማሜም ንጹህ ነው ማለት አንችልም። ታውቃለህ፣ ገለልተኛው ማሜ አልተካፈለም። ማሜ ንጹህ ነው ብለን መመስከር የምንችለው 16 የወሰድኩትን እኮ አልካድኩም እንዳንተ። እኔ ግን ችግር የለውም። ኖ መኮንን ለመክፈል እንዲያመቻችሁ እንደኛም እኮ ስማርት ነን እንጂ እንደ ጅልማ አትሁን። ለመክፈል እንዲያመቻችሁ 50 ሺህ ብቻ አመናችሁ። 50 ሺህ ድርሃም እንመንና የሚደርስብንን እሺ ሀቡ ልንገርሽ ሌላ አይደለም 165 ሺህ አይደለም ሌላም ከዛም በላይ ቢሆን በቪዲዮ ከመጣልን እኔ እከፍላለሁ። በቃ እኮ አሁን እኮ የተስማማት በምን መሰለክ ፓኪስታኒውን ኮንታክት አድርጌዋለሁ። የተስማማ ነው። ፓኪስታኒው ሲሰጣችሁ ቢሮ ውስጥ ከሆነ የሰጣችሁ ብሩን የት ነው የሰጣችሁ? 50 ሺህ ድርሃሙን ሲሰጣችሁ መጥቶ ለአንዳንድ ነገር ብሎ ነው የሰጠን። ምን እኮ የት መንገድ ላይ መኪና ውስጥ ቢሮ ውስጥ ሌላ ቀን ቢሮ ነበር የሚሰጠን 50 ሺውን ሲሰጠን ግን ውጭ ነው የሰጠን። ለአንዳንድ ቀን ብሎ ደሞዝ አይደለማ ለአንዳንድ ነገሮች ብሎ ነው የሰጠን። እሱ ትክክለኛው ላይ ነግርሽ ኦኬ እኮ አንድ አይነት ቃል አላቸው የላቸው የሚለውን ፓኪስታኒውን ስለምጠይቀው ነው። እሺ ውጭ ላይ ሲሰጣችሁ መኪና ውስጥ ነው? ውጭ አስፋልት ላይ መኪና ውስጥ? በጣም ጥሩ። የአስፋልት ካሜራ ስለሚኖር የዛኔ ካሜራውን ቼክ አስደረጉ። ፓኪስታኒው ካሜራውን ያመጣልናል። የት እንደሰጣችሁ ፓኪስታኒውን እንጠይቀውና ቪዲዮ ይመጣል። እናንተ 50 ሺህ ብቻ ነው ያመናችሁት፣ ፓኪስታኒው ደግሞ 165 ሺህ ነው የሰጣችሁ። ማሜን አስገቢው። እሺ ማሜን አስገቢው። ማሜ ፍላወር ላክ ፕሊዝ፣ ፍላወር ላክ ማሜ። ይጨለታለሁ እየደወልኩልህ እኮ ኤኒ ታይም ሲልክልክ እኮ ላክልኝ። አይደለም አሁን ሉላ ሚውቱን አብርቶ ማሜን አስገቢው ሲለኝ የሆነ አዲስ ነገር ይዘህ መተህ በውስጥ ነግረኸው እዚህ ጋር መተህ ልትናገር ነው መሰለኝ። ገባኝ። ኦኬ ሀቡ ባይሆን ይቅርታ ያለ ተራ ያበራው እንጂ አሁን እኔ ልወጣ ስለሆነ የመጨረሻ ምነግርሽ ሰውየው የኛን ስልክም አያነሳም። ሲጀመር ስለሸመጠጠን ኦልሬዲ የኛን ስልክም አያነሳም። አጎን ያንሳላቸው ቪዲዮውን ይልክላቸው። በዚህ ነገር ጨርሰናል። ማን ነው ያና ስለሸመጠጣችሁ እናንተ ስልክ ማያነሳው ማን ነው? ሰውየው ራሱ አርባቡ
አርባቡ ምንድን ነው የሚሸመጥጣችሁ? እሱም ሸመጥጣችሁ፣ ማሜም ሸመጥጣችሁ፣ ሁሉም እናንተን ሸመጥጣ። አልገባኝም። አርባቡማ 165,000 ሰጠኮ እኮ። ያን ቪዲዮ አምጡና በቃ ደህና ደሩ እኮ እናመጣለን ያንን ቪዲዮ። አንደኛ፣ ሁለተኛ ነገር ደግሞ ማሜ 16,000 ተካፍሏል። 50,000 ለሶስት ማሜ መኮንንና ሀብታሙ ለሶስት ነው የተካፈል ነው ብላችኋል። ለዛ ደግሞ ማስረጃ አምጡ እያልናችሁ ነው። ማስረጃ ደግሞ ቀኑ ፌብሩዋሪ 22 ወይም 23 ረመዳን በገባ በአራተኛ ወይም በአምስተኛ ቀን ብላችኋል። ግሪንላንድ ሱፐርማርኬት ጋር ከምሽቱ 11 ሰዓት ብላችኋል። እሱን ካሜራ ቼክ እናስደርጋለን። ማስረጃ ከሌለ 165,000ንም ብቻችሁን ነው የምትጠየቁበት መኮንንና ሀብታሙ እኮ። ቪዲዮ ከመጣ እኛ ኦልሬዲ ነን ለመክፈል። ጥሩ። ለምን እኛ ከዛ በፊት እግዚአብሔር ይመስገን ስራ ሰርተናል። ከዛ ውጭ ደግሞ እኛ ቤተሰብም ስላለን ንብረት ስጦም የኛ ነዳ ለመክፈል ወደ ኋላ የሚል ቤተሰብ የለንም። ተመስገን ነው። አለን ነው የለንም ነው። ንብረቱንም ሽጦ እናንተን ለመክፈል ምን ቤተሰብ አላችሁ። በጣም ጥሩ። አዎ እንዳታጠፉት ገንዘቡን። የትውላብ ነው በቪዲዮ አንቺ የድሃ ላብ ነው። መኮንን ይዛችሁ የጠፋችሁት ይዛችሁ ወደ ኢትዮጵያ የገባችሁት የድሃ የምስኪን ላብ ነው። ገንዘቡን እንዳታጠፉት። ቪዲዮን በዚሁ ለቀን እናመጣለን። የቤተሰቦቻችሁ አድራሻ ሁሉ ነገር ታውቋል። ከህዝብ የትም መሄድ አትችሉም። ከህግም ከህዝብም የትም መሄድ አትችሉም። 5 ሰዓት እንዳታጠፉለት። እኔ ደግሞ የራሴን ስልክ አዲስ ስልክ አውጥቼ በፔጅሽ ላይ ሴከንድ አካውንትሽ ላይ አስቀምጣለሁ። መኮንን ብዬ አስቀምጣለሁ። ዋትስአፕም ከፍቼ የነዛ የሰዎቹን ቁጥር እስከ ነገ ወዲያ ነገ ማሜ በሌላ ስልክ ቁጥር ያወራኛል ወይ ማክሰኞ ማታ ታይምሽቱን እልካለሁ። እሺ ማሜ ደግሞ በሌላ ስልክ ከ79 ውጪ በሌላ ስልክ ያወራኛል ያልከውን ቁጥር ስጠኛ እንዴ። ኦኬ ሲም ላውጣ እንዴ? ሲም ምን ያደርጋል? ቁጥሩን አውጥስጣት። አሁን የኔ ያወራው በቃል ካታቀው ቁጥሩን ጀዝባ በቃሌ ነው እንደሚይዘው አዲስኩም በቃል እንዴ ቤስት ፍሬንድ አይደላችሁ? ብሩ እንዳይጠፋ ወንድሜ ግን አደራን። ይኸውልህ የትም የምትጠፋበት የለም። ያንተን ያዘው ጠንቅቀ ያንተን ያዘው። እኔ 16 ድርሃም እከፍላለሁ። 16 አንተ ያንተን ያዘው። ተዘጋጅበት። አይዞህ ያጋጥማልሽ። ሌባ ያንተ በላይ ሌባ አለ። ከቲክቶክ ብታወጣ የት የሚጠፋ? ይኸውልህ ግሩፖች እሳት የራሱ ግሩፖች ናቸው ያሉ እሳት የራሱ ግሩፖች ፎቶ ከየትም ይመጣል። ማጥፋት አልፈልግም እኔ ማያቀኝ ሰው አለ። ሁሉም ሉላ ሚውታንሳ ቪዲዮዋቸው ነበር ቲክቶካቸው ላይ ወይዛ ሰርቆ ሄዱ። ግን ሉላዬ ምንም ቪዲዮ የለም፣ ምንም ነገር፣ ሁሉን ነገር አጥፍተው ነበር የጠፉት። ሁሉን ነገር አጥፍተው ነው የሄዱት። ኦፍኮርስ አጥፍተው ነው የሄዱት። እና ከህዝብ የትም አታመልጥም። አንተ ከብጠፋ ከሆነ ጋር ፎቶ አለ። የሚስትህንም የልጅህንም ፎቶ አግኝቼዋለሁ። ታውቃለህ፣ አድራሻህንም የፓፒንም ያንተንም የሁላችሁ ማስረጃ ነው። እቺ ነገር ለአንተ ለራስ ሴታፕ ስትል እንዴት እንደምንወጣና የኤርፖርቱን ነገር ያስረዳህን አንተን ያንተን ማስረጃ አምጣ። ያለ ማስረጃ እንደልተውና ብንይዘው እኮ አንተ እዚች እንትን ላይ ቲክታክ ያለ ማስረጃ ላይ ምንም የትም አትሄድም። ራስህ ይዘህ ገደል ትገባለህ፣ ራስህ ትጠፋለህ። እናቴ እኔ የምነግርህ ነገር አንድ ማስረጃ ነኝ። ሀቄን ይዤ መሄድ ሰው ነኝ ወንድሜ። እኔ ባቄ የምሰራ ሰው ነኝ። አንድ ውሸት ተርኪ ወይም ሰርቂ ወይም የሰው ላብ ሰርካሪ ነው። እኔ ኢትዮጵያ ማልገባበት ትልቅ ፈዋል ስላለኝ እናንተ ግን እንደዚህ ብላችሁ መሄድ ትችላላችሁ ብለው ራሱ ነው የነገረን፣ ራሱ ነው የመከረን፣ ሁሉን ነገር የነገረን። እኔ ምን ብዬ ስሜን ቀይሬ እንደዚህ ብዬ ብዙ ፈዋል አለኝ ምናምን ብሎ ራሱ ሁሉን ነገር ስለ ህይወቱ ተናግሮ ለኛ መንገዱን ያመቻቸው ራሱ ነው። ስለ ህይወት ያን ነገር ተናገረ። አንዴ ማሜ እሺ እንመንክ እንበል መኮንን እንመንክ እናንተን ትክክል ነህ ማሜ መክሯቸዋል እንደዚህ ታዲያ ለ16,000 ብር እኔ እኮ ማመን ያቃተኝ ለ16,000 ድርሃም ኢማራትን ጥላችሁ ጠፍታችሁ ነገ ይሄ ነገር እንደሚታወቅ አታውቁም? ይታወቃል። ቤተሰቦቻችሁ እና ልጆቹ 50,000 ብቻ ሰጥቶን ሰውየው ስልክ ዘግተው ሌላ ቀሪውን ደሞዝ ካልተቀበልነ ሁላቸውም አሁን ቦይዝ እንትን ገስት ላይ ያሉትም ከስር ያሉትም ልጆች ሁላቸውም እያንዳንዳቸው በስልካቸው ከናንተ አንለቅም እያሉ ያ ሰውዬ ጨርሰው ብሩን ካልከፈለ እየታመተን ነው የምንከፍለውሽ። እውነቱን ተናግሮ የመሸበት ማደር ማሜ አንዴ የሚታርግ እውነቱን ተናግሮ የመሸበት ማድር ነው። ፓኪስታኑ የሰጠን 50,000 ነው። ሐቀኛ ከሆናችሁ 50,000 ብቻ ከተሰጣችሁ 50,000 የሰጠን ይሄን የሰጠን እኛ የምናውቀው ነገር የለም። ሰው ባልበላው ነገር እንዴት ይከሰሳል? ይህ እኮ እናንተ አምልጣችሁ ዋን ሰከንድ መኮንን እናንተ የመሰላችሁ አድራሻችሁ የማይገኝ ፎቶችሁ፣ ቪዲዮቻችሁ፣ የቤተሰቦቻችሁ ሁሉ ነገር የማይገኝ ነበር የመሰላችሁ። እነዚህ ምስኪን ሰራተኞች
ጮኸው እንደ ልማዳቸው ዱባይ ላይ ደላላ ሌባ ምናምን የተለመደ ነገር ነው። ስለዚህ እነዚህ ምስኪኖች ጮኸው አልቅሰው ማንም አይሰማቸው ምንም አያመጡም ብላችሁ ስላሰባችሁ 165,000 ድርሃሙን ይዛችሁ ላጣላችሁ። ጉዳዩ ግን ትልቅ እንደሆነ ሲገባችሁ የቤተሰቦቻችሁ አድራሻ፣ ፎቶ፣ ኤቭሪቲንግ እንደደረሰን በህግ እንደምንሄድበት ስታውቁ ግን መታችሁ 50,000 ድርሃሙን አመናችሁ። እኛ ጅል አይደለንም። እንደዛ ከሆነ እሺ እንደዛ ከሆነ ቪዲዮን አንጭልን፣ ችግር የለውም። ከዛ በኋላ የፈለጋችሁት ቦታ እኮ እኔ ልታገኙ እኮ አትችሉ ከፈለኩ ማለት ነው። እኔ እኮ አሁን ግዴታ አይደለም ውዴታና እውነታ ስለዚህ እኮ መጥቼ የተናገርኩት እንጂ ማለት ነው። ልታገኙላችሁ ኢትዮጵያ ውስጥ የቤተሰቦቻችሁ አድራሻ እኮ ይታወቃል። መጀመሪያ እሺ ልንገርሽ እሺ አሁን እኔ መጥቼ ማወራው ሲጀመር አንቺ ጋር ከመግባቱ በፊት ዱሌ ጋር ትላንትናም ላይቭ ሲገባም ጠይቄዋለሁ። መኮንን አስገባይ ብዬዋለሁ። ከአንቺ ጋር መጣ አልመጣ ይሄ የኔ እንትን አይደለም። ይሁን ሶሻል ሚዲያ ማንም ነው፣ የሀቢባ ብቻ አይደለም ማንም ነው። ሶሻል ሚዲያ ላይ ማንም ሰው ወጥቶ በደሉን ከተናገረ ድምፁ ይሰማል፣ ህዝብ ይሰማዋል፣ ህዝብ ከጎኑ ይቆማል። እናንተ ደግሞ ከህዝብ የትም አታመልጡ። የምትኖሩት ከህዝብ ጋር ነው። ምንም በህገ ወጥ መንገድ በባህር እንሄዳለን ብትሉ በባህር ብትሄዱ ሳውዲ ያለው ሀበሻ እንዳለ ህዝብ ነው፣ ድምፃችንን ይሰማል። ገባክ? የትም ልታመልጡ አትችሉ። የትም ሊቢያ ብትሄዱ ሊቢያ ያለው ህዝብም የኛ ነው። ሄዳችሁ ከህዝብ በላይ የለም። እዛ ውጭ ደግሞ ህዝብን የምንፈራበት አንድም ታሪክ የለም። ደግሞ እኔ የምነግርሽ ስላስፈራራሽኝ ህዝብ የምትፈሩበት ታሪክ ከሌለ ስለ 50,000 ድርሃም እናውራ። ትክክል ነኝ እያልክ ነው። የእነሱ ላብ 50,000 ድርሃም የምትሆን 16,000 ይሁን የደረሰክ የእነዚህ ምስኪኖች ላብ 16,000 ድርሃም ይዤ መጥፋቴ ትክክል ነኝ እያልክ ነው። አልተሳሳትኩም፣ ትክክል ነኝ እያልክ ነው። ማሜን ጠይቂው፣ ይሄን ነገር ለመከረኝ ማሜን ጠይቂው። ማሜ ስለመከረክ የምታደርገው አንተ እንስሳ ነህ። የራስህ አይምሮ የለህም። በማሜ ጭንቅላት ማሜ ሚውታር ግን እኔ የምመልስልህ ተራክሲ ደርስ ታውራ። በማሜ ጭንቅላት የምትመራው አንተ እንስሳ ነህ። የራስህ ጭንቅላት የለም። ማሜ ሰው ግደል ካለ ትገላለህ። ሰው ገለ ፍርድ ቤት ቆመ ማሜ ግደል ስላለኝ ነው የገደልኩት ብትል ኦኬ፣ ስለዚህ አንተ ንጹህ ነው ውጣ ተብለ ማሜ ነው የሚታሰረው እንዴ? ትልቅ ሆነ ካለ እንደ አረብ ሀገር የመጣከው በራስህ አይምሮ ልትመራ እኮ ነው የመጣከው። እሺ ማሜ መከረክም በል። ማሜ ስለመከረክ ሳታመዛዘን ትሰርቃለህ። ልጆቹ አጨናነቀን ያሉት ማለት ነው። ፌብሩዋሪ 28 ነበር ደሞዙ የሚያልቀው ጠብቁን እያሉ እኛ ማለት ነው። አንድም ቀን ስለነሱ የሚወራ ነገር መቼም አይወራ። ምክንያቱም በጣም ነበር የምንፈራቸው። አንድ ነገር ካወራሽ ነገ ስራ አገቢ ምንም አታመጪ። ሲቀጥል ማለት ብር መቼ አምጡ ነው እንጂ የምንለው ምን እንዳለ ታውቂያለሽ? 8 ቀንም 9 ቀንም ሊቆይ ይችላል። አትጠይቁኝ አንድም ቀን። ምክንያቱም የራሱ ሰዎች ስላሉ ከኛ ውስጥ ወስዶ ይነግሩታል። ያን ስለምናቅ ምንም አይነት ትችት ፌብሩዋሪ 28 ነበር የሚያልቀው። ዛሬ ስንት ነው? ማርች 14 ነው። ጠይቀናቸው አናቅም። ምክንያቱም ስለምንፈራቸው ነገ ስራ ያስቀሩናል። 2 ቀን ስራ ምንም አታመጪም። 28 ሰው ነው ከተባሉ 28 ሰው ነው ብቻ ብለው 28ቱን ይመልሳል። ከፈለክ ሂድ ከፈለክ አትስራ ነው የሚሉት። ይሄ ግልጽ ነው። አንድም ቀንኛ ማንንም እነሱን አስፈራርተው አያውቅም። ምክንያቱም እኛ ነን የምንፈራቸው ለህይወታችን ስንል ስራ ፈላጊ ነን። ሲቀጥል ማለት ነው እዚህ ሀገር ላይ ምንም ስራ መስራት እንጂ ሌላ ነገር እቅድ የለንም። ያን ስለምናቅ ነገ ስራ ያስቀሩናል እያልን የሆነ ሰው ይናገራል እያልን ምንም 28 ተከፍሎ በ28 ነው የተከፈለው ፌብሩዋሪ ግን እስከ 14 ድረስ ጠብቀናል። አንድ ነገር ሳናወራ ማንንም አያስፈራራቸውም። ውሸት ነው። ማንም ሊያስፈራራቸው አይችልም። ምክንያቱም ራሳቸውን ያውቃሉ። እንዴ በ28 ነው። አሁን ቅድም በ12 ስትሏል ነበር እንዴ? በ28 ነው አቡኛን አልሰው እነሱ ናቸው እንጂ ያወሩት እስከ 15 ድረስ ተከፍሎ 28 የለም። ይሄ 13 ቀን በፌብሩዋሪ 28 ነበር ካስታወሽ 28 ነው ወሩ 30 አይደለም። እነሱ ናቸው እንዳለ ሲያወሩ ነበር። ለኛ እድል አልሰጡንም። ቆይ ፌብሩዋሪ 28 ነው ደሞዙ እነሱ እጅ ገባው። በዚህ ፌብሩዋሪ 28 አይደለም መዝገብ 30 አይደለም። እስከ 15 ከፍለውናል። እስከ 15 ከፍለውን ከዛ በኋላ ያለውን 15 ቀን 13 ቀን ሰርተን አንድ ወር ብቻ ነበረ 12 ቀን 13 ቀን ገባን አንድ ወር ሌላው 12 ቀን ከዛ ጠብቁ አሉን። 3 ቀን 4 ቀን ግሬ የለውም ብለን በአንድ ሆነ ጠበቅን። እስከ 4 እስከ 5 ጠበቅን። አሁን የመጣው ወር ማለት ነው። ከዛ ሰውየው በ12 ከፍያቸዋለሁ አለ ሲለን ሞኬ መጣና ፓፒና ሞኬ እስካሁን ድረስ ስለቆየን በጣም ይቅርታ ሂሳብ እየሰራን ነው። ነገ 4 ሰዓት በዚህ ሀገር እንሰጣቸዋለን አሉ። ከዛ
ትላንትና እኛ ስልክ ስናየው እንደውል ሁሌ ቮይስ አረግላችኋለሁ እኔ ለፓፒ በተለይ አረጋለሁ። ሳረግ አይመልስም ማለት ኦንላይን ራስ የለም። ከዛን ስናወራ ማሜ ከላይ ያለው እነ ፓፒ እነ ሞኬ ስልካቸውን አጥፍተው ጠፍተዋል የት ሄደው ነው ሲለን ነው ትኩረት ያመጣ ነው። ከዛም በኋላ ትኩረት አመጣን። ከዛ በኋላ ነው መፈለግ የጀመረው። ስንፈልግ ቴሌግራም፣ ቲክቶክ ስንገባ ቲክቶክ ሁሉ ነገሩ ባን ሆኗል። እንደ ባን በቃ ጠፍቷል። የሞኬም እንደዛ ሁሉ ነገር ያላጠፉት አንድ መረጃ ለመያዝ የራሳቸውን ግሩፕ ብቻ ነው። ቆይ አንዴ ደሞዙን እነሱ የተቀበሉት መኮንንና ሀብታሙ ደሞዙን የተቀበሉት ሲጀምር ለእንትና ነው ምን ደሞዝ ይከፈላል ያልቃል። ግን አንዳንዴ ደሞዝ ሂሳብ እስኪሰራ ምን እስክንል 3 ቀን ጠብቁም ብሏል። ያ ማለት በዚህኛው 2 ማለት ነው። ከዛን ብር የለም ስራ የለም ቢሮ ካልተከፈተ ብር ስለማይከፈል ቢሮ ዝግ ነበር ማለት ቤንጋቲ ዝግ ነበር። ስራ እየሰራ አልነበረ የለም ተብሎ ጠብቁ ፓፒ ያለ ቮይስ ያደረገው ሲል እሺ ብለን ጠበቅን። በክራይ ሰዎቹንም ጠብቁም ብለን ጠበቅን። እንደዛ እያለ 10 እያለ 11 ሲል እኛ በቃ በክራይ ብለዋሉ ሲል በ12 ለፓኪስታኒው እዚህ ያሉት አከራይ ደወሉለት። ሲደውሉ ነገ እሰጣቸዋለሁ ሁሉንም ብር እሰጣቸዋለሁ 4 ሰዓት መተው ይሰጣሉ አሉኝ በቀደም ሲሉ ቆይ አንዴ አከራያችሁ ለፓኪስታን ደሞዝ ለሚከፍላችሁ የደወለው ቀን ስንት ነው? ከትላንት ወደ ዛሬ 10 ስንት ነው? ዛሬ 14 ነው። ከትላንት ወዲያ ከሆነ 11 ማለት ነው። 11 ደወለለት። ከዛ ነገ 4 ሰዓት ወደ 12 4 ሰዓት ላይ እሰጣቸዋለሁ ከዛ እነሱ መጥተው ይከፍላሉ ሲል እንደዛ ከሆነ ታዲያ በ28 ተቀበሏት በለኛ በ28 ለኛ ሂሳብ የሚያልቀው ለምሳሌ የሚዘጋው ያሳታታችሁን እዚህ ጋር የጻፍኩት በ28 ነው ተቀበሉ የሚዘጋው ነው የሚዘጋው ምን ያደርግልኛል? እጃቸው የገባበትን ቀን ነው ገንዘቡ በ12 ትክክል ነው። እሱን ሰርዥ እንደገና በእንትን ብይጻ በ12 ነው እኮ በቃ እኮ በ12 ብሩ ገባ እጃቸው በ13 ከሀገር ወጡ ነው በቃ ይሄ ነው። እኔ ማለት ሙሉ ነገሩ እንድታቂ እነሱ አሁን ከማሜ ጋር ባያ ተገናኘ ምናምን የሚሉት መዝጊያው ራሱ በ28 ነው ማለት 28 ነው መዝጊያው ራሱ እሱ አይሆን። እኔ የምፈልገው አሁን ደሞዙ ፓኪስታኒው ይሄን ከፓኪስታኒው ነው ቀኑን ማወቅ የምፈልገው በ12 ከተሰጠ በ12 እኔ ደግሞ በውስጥ ልኬልሻለሁ። ሰውየው የነሱ ወኪል ፓኪስታኒው ለኛ ግሩፕ ላይ ለነዚህ ሰው ሰጥቻለሁ ብሎ ለኦል ፒፕል ሰጥቻለሁ ብሎ ያደረገውን ኮፒ አድርጌ ልኬልሻለሁ። ከዛን ያን ሲል በቃ በኋላ ይመጣሉ ብለን እነ ፓፒ ወጡና ሶሪ እስካሁን ስለቆየን ነገ 4 ሰዓት መተን ሁላችሁንም እንከፍላለን በ13 ሊከፍሉ እሱም ቮይስ ሰምቻለሁ። እሺ ጥሩ ከዛ በስንት ሰዓት ተሳፈሩ? ስንት ሰዓት ነበር በረራቸው? እሱን አናውቅም እርግጠኛ አይደለሁም። ግን የተባለው 4 ሰዓት ነው። 4 ሰዓት ማሜ ነገረን። አጣርቼ ያለው ማሜ ዱባይ ነገረን 4 ሰዓት ከዚያ ሀገር እንደወጡ ነው የተነገረን። ትላንት 4 ሰዓት ፌብሩዋሪ 13 ማሜ ስንት ሰዓት? አሁን ማታ መረጃውን ከሰማሁ በኋላ ሳጣራ ኤግዚስት ያደረጉት 4 ሰዓት ላይ ነው ያሉት እኮ ፌብሩዋሪ 13 4 ፒኤም። በምን ፍላይት ነው የሄዱት? ፍላይቱን አላውቅም። እሱ ነው እርግጠኛ ብቻ ሰዓቱን ነው እኔ ተደናግጬው ስለነበር በሰዓቱ ኮፒያቸው ካለ እኮ ቼክ ማድረግ ይቻላል። እሱን ቆይ እስኪ ስፖንሰሩን እንትን ብዬ እጠይቃለሁ። እስኪ ኮፒያቸው ፓስፖርት ኮፒያቸው ላክልኝና ፓስፖርት ኮፒያቸው እኔ ጋር የሁሉም አለ። እኔ አሁን ላክልሽ። ቆይ እሺ እነሱ እሺ ላክልኝ የሁለቱን ብቻ የሀብታሙንና የመኮንንን ፓስፖርት ኮፒ ባንክ አካውንታቸው ካለ በባንክ አካውንታቸው አድሬሳቸውን ማግኘት ይቻላል። ባንክ አካውንታቸውን ኢትዮጵያ ልኬ አድሬሳቸውን ምክንያቱም ፓስፖርት ላይ አድሬስ የለም። መታወቂያ ቢኖራቸው በመታወቂያ የቤት ቁጥር፣ አድሬስ፣ ወረዳ፣ ክልል ኤቨሪቲንግ ይወጣል። ፋይዳ ካርድ ከሌላቸው በባንክ አካውንታቸው መውጣት ይቻላል። ችግር የለም። ስለዚህ አሁን እኛ የምንፈልገው ምንድን ነው? መኮንንና ሀብታሙ 165,000 ድርሃም ለመሆኑ ቪዲዮ ካመጣችሁ 165,000 ድርሃም እንከፍላለን። ቪዲዮ ካላመጣችሁ እኛ ያመነው 50,000 ድርሃም ነው። 50,000 ድርሃሙን ከማሜ ጋር ለ3 ነው የተካፈልነው። 16,000 ድርሃሙን እንመልሳለን። ማሜ ደግሞ እኔ አብሬ ለመካፈሌ ማስረጃ እነሱ ካመጡ እኔ 165,000 ድርሃሙንም ሙሉ እመልሳለሁ፣ ከፍላለሁ፣ እችላለሁ፣ ከበር አደርጋለሁ ነው ያለው። ትክክል ነኝ አረዳዴ? መኮንን አሁን ሰምተኸኛል። የተናገርኩት ትክክል ነው የገባኝ?
አዎ ትክክል ነው። ሁሉም ትክክል ነው። መጨረሻ ላይ ያወራሹ ግን እነሱ ቪዲዮን ካመጡ የሚለው ነገር እኛ ቪዲዮ አሁን ኢትዮጵያ ሆነን እናንተ አይደላችሁ የምታመጡት። የማራት እናንተ አይደላችሁ። እኔ በራሴ ሰው አጣራለሁ ቪዲዮን መገናኘትና አለመገናኘታችሁን። ሲጀመር ፓኪስታኒው ብሩን የሰጠበት ቀን ማስረጃ ፌብራሪ 13 ከሆነ እናንተ ማርች 13 ከሆነ ከእናንተ የበረራችሁ አንድ ቀን በፊት ከሆነ ብሩን የሰጣችሁ ፓኪስታኒው እንዴት በፌብራሪ 12 ሶሪ ፌብራሪ ስለምል ደጋግሜ ማርች 12 ፓኪስታኒው ብሩን ሰጥቷችሁ እናንተ ማርች 13 ፍላይት አድርጋችሁ በአንድ ቀን ልዩነት ሄዳችሁ በቃ ቪዲዮ ይዘሽ ነኝ። እኛን ማመን አልቻልሽም፣ እነሱ ማመን አልቻሉም። ቪዲዮ ይዘሽ ነኝ። ሰላም በሪ። ከዛ ውጭ ደግሞ ዋትስአፕ ላይ ሁሉ ነገር በረራችሁ መች ነበር? የራሴ ሲም አውጥቼ በረራችሁ መች ነበር? ለምን ማወቅ አስፈለገ? ይሄ ንጹህ ሰው ከሆናችሁ ምን አስፈራችሁ? በረራችሁን አሁን እኮ በፓስፖርት ኮፒያችሁ በየትኛው ፍላይት ለስንት ሰዓት እንደሄዳችሁ የማስታወስ አሁን ይሄ ምንድነው የኢማራትን ቀን አንደርስታንድ ስለማላደርግ ነው እንጂ ትላንት በኢትዮጵያ ቀን ንገረኝ። ነው የኢትዮጵያ አቆጣጠር አውቃለሁ። ትናንትና ቀን ስንት ነበር? ትናንትና በኢትዮጵያ ከቀኑ 10 ሰዓት ነበር በረራችሁ። በኢትዮጵያ 4 ሰዓት፣ በኢማራት 5 ሰዓት። ስለዚህ በኢትዮጵያ ከቀኑ 10 ሰዓት ማለት ነው። በኢማራት 5 ፒኤም ከሆነ ከነበረ በኢማራት 11 11 ሰዓት 11 ፒኤም ኢቭኒንግ ማታ ማታ በዚህ ሰዓት ማለት ነው። ከ24 ሰዓት በፊት ማታ ሳይሆን ቀን ላይ 11 ሰዓት ነው የሚባለው። 5 ሰዓት እሱ በኢትዮጵያ ነው 11 ሰዓት የሚባለው። በኢማራት 5 ሰዓት ነው የሚባለው። ጥሩ እሺ። ስለዚህ ማለት ነው ፓስፖርት ኮፒያችሁን አሁን ማሜ ይልክልኛል። አንተ ደግሞ ዋትሳፕ ይልክማ። አወጣለሁ እኮ ነገ ሳፋሪኮም አወጣለሁ። አውጣና ላክልኝ። ጥሩ እንትኑንም ፎርሙንም እንትና ማን ነው ሌላኛው ማሜ ደግሞ ከፓኪስታኒ ተቀብዬ ልኳለሁ ብሏል። አንተም ከፓኪስታኒ ተቀበልና ላክልኝ። የማን የኩሉን አይቼ ታይም ሺቱ ነው። መታወቂያ ይላክልሽ። መታወቂያ የለኝም ብሏል። ቅድም ጠይቄው ነበረ። የቀበሌ መታወቂያ የለውም፣ ፓስፖርት ብቻ ነው ያለው። ተቋርጧል ኔትወርክ። አውዬ ቆያ ስለኩ ነው ፓስፖርታቸውን እየፈለኩ ነው። ካምፓኒው ጋር ደውያለሁ። አይዲያችሁ ስፖንሰር ጋር ማለት ነው። ይሄ ደግሞ አይዲው ልኬልሻለሁ። አይዲው ደርሶኛል። እንትኑን ፓስፖርት ኮፒውን ባንክ አካውንታቸው አለ። አካውንታቸው የኢትዮጵያ ባንክ አካውንት የእንትና የመኮንን የሚስቱ አለኝ። የሚስቱ የሚስቱ ኦኬ። የራሱ ቢሆን ግን ጥሩ ነው። አድራሻ ለማውጣት እኮ ነው ፓስፖርት ላይ አድራሻ። የራሱን አልሰጠኝም። የሚስቱ ግን አለኝ። ሚስቱ ያለችው ኢትዮጵያ ናት። ኢትዮጵያ ነች። አንድ ቤት የሚኖሩ ከሆነ በሚስቱ አድራሻ እሱ መገኘት ይችላል። ችግር የለም። ይቻላል። እሱን ልክልሻለሁ። ቪዲዮ ምሽት ስልክልሽ ቡሩንዲዎች፣ አፍሪካኖች አሉ። እነሱንም ቼክ እያደረግሽ ፓኪስታኖች ብቻም አይደሉም፣ እነሱም ያውቃሉ ልጆቹ። የኢትዮጵያዊ ስም ያስታውቃል እኮ። የኢትዮጵያዊ ስም ከአፍሪካዊ ከፓኪስታኒ ምናምን ይለያል። ስለዚህ በስማቸው ከፓኪስታንም ስለሚለይ ደግሞ ኢትዮጵያ ሊሆን ይችላል በሚለው በግምት እንዳይሄድ አፍሪካዊ፣ ቡሩንዲ፣ ሌላ ዜጋ ብቻ አሉ ጥቁራኖች። ኦኬ ናሽናሊቲ ተገልጾበታል። ዜግነት የሆነ አንዱ ሳይት ላይ የሚሰሩት 11 ልጆች ፓስ ነው የሚለው በቪዛ ስለሆነ የሚሰሩ አይዲ ስለሌላቸው አይዲ ነምበር አይልም፣ ፓስ ነው የሚሰሩ። የዛኔም ነግረሽኛል። ብዙ ዋጋ ከፍለሽ ነው ያመጣሽው ምናምን በዛ ተነግረሽኛል። ታውቃለህ፣ በጣም ሁሉም ሰው ያውቃል እንዴት ሆነ እንደምናመጣ ታውቃለህ። እኔ እንዲሰራ እንጂ ሰርቶ እንዲቀየር እንጂ እኔ እንደዚህ ያደርጋል ብዬ እኔ በእውኔም በምንም ደግሞ እኮ እኔ ከኢትዮጵያ መጥቼ ያለመጣው ለጉድ የለም ብታይ ማሜ።
ነጠላ ቤተክርስቲያን ሳይቀር የጸሎት መጽሐፍ ሳይቀር ቂቤ ብትል በርበሬ ብትል ማዘን ጉድ የለም ያመጣውለት ጌታን ነው መልክ ኮሜንቶች እሷ ምንም አታውቅም፣ የምታውቀው ነገር የለም። የዘረፈው የራሷ ወንድም ነው። ዋጋ ከፍላ አመጣችው እንጂ እዚህ ጉዳይ ላይ ምንም የሚያነካካት የሚያገባትም ነገር የለም። ግን ያው ማስረጃ መያዝ ስለነበረብኝ ድምፅሽን ሪከርድ አድርጌያለሁ። ዋትስአፕ ሪከርድ ያወራሁሽ ፎቶሽን ግን ቁጥርሽን ስለሚያውቁት ቁጥር በሰው አልፈርድም ታውቃለህ። እኔም በሆን የምለው ነገር እንደዛ ሊሆን ቁጥሩን ቁጥርሽን ያው ያውቁታል። ሁሉም ከፓፒ ጋር ወስዷል የሚያውቁት አሉ። ከፓፒ ዙሪያ ያሉት ቁጥርሽን ያውቁታል። ቴሌግራም ላይ ፎቶ አለሽ። የቴሌግራም ፎቶ ነው ወጣ ሲባል የሰማሁት። በቴሌግራም ነው የወጣው ፎቶሽ እንዳለ። እኔ አይደለሁም ቲክቶክ ላይ ቲክቶክ ፔጅሽን ራሱ አላውቀውም። ዋትስአፕ እና ዋትስአፕ ላይ ነው የምናወራው። ቲክቶክ ፔጅሽን ራሱ አላውቀውም። ስለዚህ እኔ አሁን አንቺ እንደዚህ ያረግሽ ማለት ያው ቅድምም ስልክ ስናወራ ሪከርዱ ተሰምቶ ነበረ። እዚህ ጋር ድራማው ይመስላል ምንም ያሉ ስላሉ እዚህ ጋር መጥተሽ አንቺ ሀቢባት እንታና አብራሪ አለች። ሀቡ ራሱ እኮ ይሄ ማስመሰል ነው የሚመስለው። እኔ ጌታ የዛን ሰዓት ደንግጬ ኢቭን ዘመድ ያለዛ ከእናንተ ጋር የሚሰራ እሱ የእሱ እህት ነች ደውላ ነገረችኝ። እንዲህ እኮ እየተባለ ነው ሊቭ ላይ ምናምን ብላ እንትን ያለችኝ ማለት ነው ያሳወቀችኝ። ብቻ አላቅም ምን እንደምል አላቅም። የስራቸውን ይስጣቸው ጌታ። ለቤተሰብ ጦስ ነው እንጂ የሚሆኑት ስልክ ላይ ነች መሰለኝ። ስልክ እያወራች ትመጣለች፣ ግን ልቦችን እያወራች ነው። ቤተሰቦች እስኪ ትንሽ ተረጋጉ እናጣራና አብዬ መጣሽ? አዎ ሶሪ ነው የቆየሁባችሁ። እህትዬ ይታለች ወይ? የሀቡ ሰላም ነው? እንዴት ነሽ እናት? ሰላም ነው አለው እግዚአብሔር ይመስገን ደህና ነኝ። ስምሽ ማን ነው ብለሽ ነው? አይዞሽ ስምሽ ማን ነው? እኔ ፍሬ ይባላለሁ ስሜ። እሺ ፍሬ፣ እኔ አድራሻችሁን ፈልጌ ነበር፣ የቤተሰብ አድራሻ። ችግር የለውም እሰጥሻለሁ አድራሻውን። ቁጥርሽን ስጭኝና ዋትሳፕ ላይ ትልኪልኛለሽ? አዎ ልክልሻለሁ። ማሚ የሚያውቀዋል ቁጥሬን ሊልክልሽ ይችላል። ማሚ አሁን ላክልኝ ዋትሳፕ ማሚ ሪከርድ ያደረገኝን ልኮልሻል። ቁጥርሽን ልኬልሻለሁ። ቁጥሯ ልኬልሻለሁ ያልኩትኝ። አንቺ ደግሞ ይሄ ማስመሰል ይመስላል ምናምን ብለሽ እንትናልሽ። በደንብ ጾመኛ ነሽ ነው ጌታን ጾመኛ ነሽ። ግን አሁንም ደግሜ ልሻለሁ ለእኔ የተሰማኝ ስሜት፣ እኔ የራሴን ስሜት ነው የተናገርኩት። ስሜቴ ድምፅሽን ስሰማ ቀድመሽ የምታውቂና ዝም ብለሽ እያስመሰልሽ ነው የሚመስለው መሰለኝ። ጥሩ ነበረ የምር ባውቀው እንዴት ጥሩ ነበረ እንጂ ታውቂዋለሽ ብዬ እኮ አልደመደምኩም። አይ ፊል ኢት ፊሊንጌን ያካፈልኩሽ። ስሜቴ ድምፁን ስሰማ አንቺ የውሸት መሰለብሽ የማስመሰል መሰለኝ ነው ብዬ 4 ነጥብ አልደመደምኩም። ሊቭ ላይ እኮ እየተከታተልኩ ነው ሊቫችሁን። ሀቡ እህቱ ነኝ አስገብኝ፣ አንድ ቁጥር ጽፋለሁ፣ ልታስገብኝ አልቻልሽም። አላየሁም። እርግጠኛ ነኝ ሞዴሬተሮችም ስላላዩሽ ነው እንጂ ያስገቡሽ ነው። ሞዴሬተሮችም ስላላዩ እኮ አላክልኝም። ማሜ አላክልኝም ቁጥሩ አድራሻችንን የሚያውቁ ሀቡ አላክልኝም ቁጥሩ ማሜ ላክልኝ። ምን አልሽኝ? ልዑልም የሰፈር ልጅ ነው። ብዙ የሰፈር ልጆች አሉ በጣም የሚያውቁት። የትም አይሄድም አድራሻው። ሰው ልክልሻለሁ እኔ አድራሻውን ለማሜም ላንቺም ልክላቸዋለሁ። እኔ የሰው ሀቅ እንዲወጣ ነው የምፈልገው። እነሱ አድርገውት ከሆነ የስራቸውን ያገኛሉ። አድርገውት ከሆነ ሳይሆን ራሱ ወንድምሽ እዚህ ጋር መጥቶ እኮ አምነዋል። መኮንን ነው ወንድምሽ ማሬ? እኔ ሀብታሙ ነኝ። ሀብታሙም መጥቷል። ያሉት ምንድነው ሀብታሙና መኮንን 50,000 ድርሃም ነው እና ሰምቼዋለሁ። ስለዚህ 50,000 ድርሃም ነው የወሰድነው። ለሶስት ነው የተካፈልነው ከማሜ ሰምቼዋለሁ። ሁሉንም ሰምቼዋለሁ። ሲጀመር ንግግራቸው ራሱ ምንም የሚገባ አይነት ነገር አይደለም። ሰው ለዚህ ብር ብሎ መቼስ ስንት ዓላማ ያለው ሰው እንጃ ማሪ አይደለም ወንድምሽ። ለምን ባልሽ ቢሰርቅ አይመለከትሽም። እኔ ባሌ ቢሰርቅ ፖሊስ መጥቶ ከቤት ባሌን እንጂ የሚወስደው እኔ አይደለም ባሌ ልጄ ቢሰርቅ እኔ አይመለከተኝም። ልጄ ነው የሚታሰረው፣ አንቺ አይመለከትሽም። ኮሜንታተሮች ወንድሟ ላደረገው ነገር እሷ ጃጅ አትደረግም፣ እሷ አይመለከታትም። አይመለከትሽም ግን የሆነ በቃ እንትን የሚልሽ ነገር አለ ሀቡን እንጃ። ከባድ ነው። ይደብራል። ለአንቺ በጣም ይደብራል። አይገልጸውም። የሱ ስራ የራሱ ማንም ሰው በስራው ነው የሚጠየቀው። በራሱ ስራ
አንቺን የሱ ስራ አንቺን አይወክልም። ግን ታቂ ነበር ወይ ነው ጥያቄው። ታቂ ነበር? በጭራሽ አውዬ በጭራሽ። እኔ እኮ ኢትዮጵያ ሄጄ 15 ቀኔ ነው ከመጣው ከኢትዮጵያ። ያላመጣውለት ጉድ የለም ብታይ። ለቤተ ክርስቲያን ነጠላ የጸሎት መጽሐፍት ያለሽ ቅቤ ይለኛል፣ ሽሮ ይለኛል። በቃ ልክ እንደ እንትን ሰው ነው ብታይ ሲያዘኝ የነበረው። እኔ በዚህ ጊዜ ውስጥ ምን እንደዚህ አይነት ነገር እንዳስመለክተው እግዚአብሔር ይወቀው። እና ወንድምሽ ለ16,000 ድርሃም ብሎ ኢማራትን ጥሎ ይጠፋል ብለሽ ታስቢያለሽ? በጭራሽ እኔ በጭራሽ አላስብም እንደዛ እኮ። አያሳምንም አይደል? እኔንም ያላሳመነኝ ለ16,000 ድርሃም እግዚአብሔር ይወቀው። አሁን የሚለው 165,000 ድርሃም ነው። እውነት ተደብቃ አትቀርም እኮ ትወጣለች። እውነት ትሳሳለች። እኔ ማሜ ንጹህ ነው እያልኩ አይደለም። ማሜም ራሱን ለማጥራት ሊሆን ይችላል አስቀድሞ ቪዲዮ የሰራው እነሱ ሳይመጡ ብሎ። ማሜም ንጹህ ነው እያልኩ አይደለም። እኔ ማሜ ንጹህ ነው ብዬ መመሰክርላት እነሱ ቪዲዮ ተጣርቶ እንዳልተመረጃ ሲኖር እኔ ገለልተኛ ወገን ነኝ። ሁሌም መረጃና ማስረጃ ብቻ ነው። እኔ አፌን ሞልቼ ሁሌም የማወራው እኔ እከታተልሻለሁ። በደንብ ነው ማቅሽ ከማስረጃ ጋር ነው። እነሱ 50,000 የተቀበልነው ብለዋል። ምናልባት 50,000 ብቻ ያመኑት 50,000 ለመክፈል ቀላል ስለሆነ 16,000 እንከፍላለን ብለው አስበው ይሆናል። ገባሽ? ግን ፓኪስታኒው ደግሞ 165,000 ድርሃም ነው እያለን ያለው። ለዛም ደግሞ ማስረጃ ያስፈልገናል። ለ165,000 ድርሃም ለመሆኑ ሲረከቡ ያስፈረማቸው ወረቀት ካለ ኦር ቪዲዮ ቦታው ላይ ሲረካከቡ ቪዲዮ ካለ ስልኩ የመንገደኛ ነው። ኖ አካውንቱ አይደለም የመንገደኛ ስልኩ ነው ያለው። ያወራሁበት ስልክ መሰለኝ የመንገደኛ ነው ያለው። ጋይስ ሴም ካርድ የለኝም የደወልሽልኝ በመንገደኛ ስልክ ነው ያለው። ስልክ ቁጥር ስጠኝ ብዬ ዳይሬክት ደውዬለት ነው አይደለም መኮንንን ስፒከር አድርጌ ሳወራው የነበረው። ኔትወርክ አስቸግሮት መኮንንን ነው ወይስ ሀብታሙን ነው ዳይሬክት ደውዬ ያናገርኩት? አሁን ስክሪን ሪከርድ ልኬልሻለሁ። እስኪ አሁን ልጆች ነው የላኩልኝ እንዴት እንደሚያስፈራሩ ምናምን ማለት እነሱ እኛ እንዳስፈራራቸው ነው የነገሩሽ። ግን ቮይስ ልኬልሻለሁ። እንዴት ደግሞ ስንጠይቃቸው ጓ እንደሚሉ ስም የላኩልሽን አሁን የከፈትሽው እሺ ላኩልሽን ያው አሁን ስክሪን ሪከርድ ልኬልሻለሁ። ይኸው ቼክ አሪ። እሺ ፍሬ ሀቢባ ነኝ። አድሬሱን እዚህ ጋር ላኪልኝ። ቴንክ ዩ ቮይስ አድርጌልሻለሁ። እሺማ ኦኬ። በጣም እንደ ትንሽዬ ወንድሜ ነው ማየው ብታይ። እዚህ ወንድምሽን የአባቱን ስልክና የቤት ቁጥራቸውን ወረዳ ቀበሌ ከሰጠሽኝ እኔ አሁን እሱን ብቻ ነው የምፈልገው። ችግር የለውም ግን አሁን ነው እሺ ማሪ። ችግር የለውም እንዳያድር ማደር የለበትም። ኦኬ አሳስብም። እልክልሻለሁ። አሁን ደውዬ በደንብ ቼክ አድርጌ እልክልሻለሁ። እና እኔ የምልሽ አንቺ አታውቂም ነበር? አረ ጌታን ነው የምልሽ። ጌታን እልሻለሁ መድዬ እመጣለሁ ብሎ ብቻ ተናግሯል አሉ። እመጣለሁ ብሎ ተናግሯል። ኢቭን ሲስተር ስጠብቀው አልመጣም፣ አልሄደም። በቃ አልሄደም። ከመጣ ስንት ጊዜው ነው? የት አመት ሆኖታል? አመት ሆነው። በአንድ አመት ውስጥ እመጣለሁ ሲል ቤተሰብ አይገርምም? በአንድ አመት 5 ሁለተኛ ወር ላይ ነው የመጣው። በስንት ሁለተኛ ወር ላይ ነው የመጣው? በፈረንጆች 2025። አዎ ገና ድፍን አመቱ ነው። ድፍን አመቱ እና በአንድ አመቱ እመጣለሁ ሲል ቤተሰብ ከምኔው ምን ሰርተህ ካይሉትም እንዴ? እና ምንም በቃ ምንም የሚታወቅ ነገር የለም። እሱ እኮ ዝም ብሎ ነው ድንገት ተነስቶ እመጣለሁ ያለው። ገባሽ? ብቻ እኔ በዚህ በእንትኑ የተነሳ ማለት ነው በቃ ስራ የለም ምናምን ይለኛል ስንደዋወል። ስራ የለም ካልሆነ ወይ ኢትዮጵያ ደርሰን መምጣት ነው በዚህ መሀል ምናምን እንደዚህ ስናወራ እንትን ይለኛል እንደ ቀልድ አድርጎ ማለት ነው እንጂ በተረፈ እኔ በፍጹም እኔ ይሄዳል ብዬ በእውኔም በህልሜም የለም። እንዲሄድም ማንም አይፈልግም። ገባሽ? እዚህ ሊሰራ ነው የመጣው፣ ሊለወጥ ነው። ምን ሊያደርግ ነው የሚሄደው በአመት ውስጥ? በዛ ላይ ደግሞ መንጃ ፈቃድ እንደጀመረ እኔ ያው እኔ ጌታን ነው የምልሽ ከመጣ እኔ በቁጥር ነው ያገኘሁት። ራሱ በስርዓቱ ራሱ አግኝቼው አላውቅም። ምን ያልወጣም ብዙ ጊዜ መንጃ ፍቃድ ጀምር ያለው እንዲህ በወሬ ነው እንጂ እኔ ይጀምርም አይጀምርም አላውቅም። ግን ይሄው ማሚ አሁን ጀምሯል እያለ ነው ሲያወራኝ። እኔ ኦኬ ጥሩ ነው እሱ ማበረታታት እንጂ እንደዚህ እውነቱን ነው ውሸቱን ነው የሚል እንትን እንኳን አላውቅም። ታውቂያለሽ? እዚህ ጋር አንድ ሰው ጽፏል። የሰፈራችሁ ልጅ ነው መሰለኝ። ሞጆ መጋላ 02 ቀበሌ ሉሜ ወረዳ ቀጠና 2 እያለች ነው። እውነት ነው? አዎ በቃ እንደዛ ነው የሚሆነው። ኦኬ እሺ። የአባትየውን ስልክ ልትልኪኝ ትችያለሽ ማለት ነው? የአባቱን ስልክ ልክልሻለሁ። ኦኬ ይሄኛው ሞጆ
ሞጆ መጋላ ቀበሌ 02 ቀበሌ ሉሚ ወረዳ ነው።